ሰላም ለእናንተ ይሁን ውድ ተማሪዎች እንደምንቆያችሁ። የዛሬው ቪዲዮአችን የስምንተኛ ክፍል ሲቲዝንሺፕ ዩኒት 6 ኮንፍሊክት ሪዞሉሽን ኤንድ ፒስ ቢልዲንግ ይሰኛል። እንግዲህ በዚህ ቪዲዮ ላይ የምንመለከተው በዕለት ተዕለት ህይወታችን ከራሳችን ጋር ከጓደኞቻችን ከቤተሰቦቻችን እንዲሁም በስራ ቦታ ላይ ስለሚያጋጥመን የዕለት ተዕለት ሁኔታ ነው። እንግዲህ ግጭት የማይቀር ነው በህይወታችን ውስጥ። ነገር ግን ያንን ግጭት እንዴት አድርገን መፍታት እንችላለን? ራሱ ግጭት ሲባል ምንድነው? ሰላም ሲባልስ ምንድነው? የግጭት አፈታት ዘዴዎች ምን ይመስላሉ? የሚሉትን ነው በዚህ ቪዲዮ ላይ የምንመለከተው። አብራችሁኝ እስከ ቪዲዮ ፍጻሜ ቆዩ። ላይክ በማድረግ ጀምሩ። በቀጥታ ወደ ቪዲዮ አለፍኩኝ። ኮንፍሊክት ሪዞሉሽን ኤንድ ፒስ ቢልዲንግ። ኦኬ ኮንፍሊክት ኤንድ ፒስ። እንግዲህ ኮንፍሊክት ግጭት፣ ፒስ ሰላም፣ እነዚህ ሁለት ተቃራኒ ሀሳቦች እንዴት ነው ዲፋይን የሚደረጉት የሚለውን ከትርጉሙ ብንጀምር መልካም ነው። ኮንፍሊክት ስንል ይሄ ቅድም እንዳልኳችሁ በሰው ልጅ ህይወት ውስጥ ከማይቀሩ ነገሮች ውስጥ አንዱ ግጭት ነው። ዲፋይን ሲደረግ ኮንፍሊክት it is a disagreement between people with opposing viewpoints, goals and interests ይለናል። እንግዲህ ግጭት በምንልበት ሰዓት ላይ የተለያዩ ፍላጎት፣ ግብ ወይም አመለካከት ባላቸው ሰዎች መካከል የሚፈጠር አለመግባባት ነው ማለት ነው። is conflict bad? ታዲያ ግጭት ሁልጊዜ መጥፎ ነው ወይ? ይሄ ለፈተና ላይ ሊጠይቃችሁ ይችላሉ፣ ሊያሳስት ይችላል። ግጭት ሁልጊዜ መጥፎ ነው ወይ ብሎ ነው የጠየቀን ያለው ሰው። ግጭት ሁልጊዜ መጥፎ አይደለም። not always. it is an unavoidable part of life and can lead to positive change if resolved well. እንግዲህ ይህ ግጭት በመጀመሪያ ግጭት ሁልጊዜ መጥፎ ነው ማለት አይቻል፣ መጥፎ አይደለም። ነገር ግን ግጭት በሰው ልጅ ህይወት ውስጥ የማይቀር ቢሆንም በሰላማዊ መንገድ ሲፈታ ነው ለበጎ አገልግሎት ሊውል የሚችለው ማለት ነው። ያ ግጭት በሰላማዊ መንገድ ካልተፈታ ግን እየተባባሰ ሄዶ ሌላ መጨረሻው መጥፎ ሊሆን ይችላል ማለት ነው። ስለዚህ በሰላማዊ መንገድ የተፈታ ግጭት ለበጎ አገልግሎት መጨረሻው መጎ ሊሆን ይችላል ማለት ነው። ስለዚህ ግጭቶች አዳዲስ ሀሳቦችን ሊወልዱ ይችላሉ። ግጭቶች የተለያዩ የተሻሉ ሀሳቦችን ሊያመጡ ይችላሉ፣ በፊት ያልነበሩትን ነገሮች ማለት ነው። እንግዲህ ሰዎች በሚጋጩበት ሰዓት ላይ ያንን ሶልቭ ለማድረግ የሚሄዱበት መንገድ ራሱ አዲስ እይታ፣ አዲስ አመለካከት፣ አዲስ መንገድን ያስተምረናል ማለት ነው። አያችሁ። ስለዚህ በግጭቶች ብዙ ፈጠራዎች ተፈጥረዋል። እነዚህ ነገሮች ማስተዋል ይቻላል። ስለዚህ ግጭት ሁልጊዜ መጥፎ አይደለም ማለት ነው። እዚህ ጋር ደግሞ ምን ይለናል? a true peace is not merely the absence of tension, it is the presence of justice ይለናል ማርቲን ሉተር ኪንግ ጁኒየር ማለት ነው። ይሄ የጥቁር መብት ተሟጋች አሜሪካዊ የሆነ ሰው ነው። እንግዲህ በታሪክ ውስጥ ሁለት ማርቲን ሉተሮች ናቸው ያሉት። ሶሻል የተማራቸው ሪፎርመሩ ማርቲን ሉተር አለ። ይሄ ደግሞ ማርቲን ሉተር ኪንግ ጁኒየር ይባላል ማለት ነው። ይሄኛው አሜሪካዊ ነው፣ ያኛው የሪፎርመሩ ነው አይደለ? ጀርመናዊው። ይሄ እዚህ ጋር እያለን ያለው ምንድን ነው? እንግዲህ ሰላም ማለት አለ ጦርነት አለመኖር ብቻ ሳይሆን ፍትህ፣ ህግ፣ ስርዓት በሀገር ውስጥ መኖርንም ያካትታል ማለት ነው። እዚች ጋር ቤዚክ ፖይንቷ ይሄ ማርቲን ሉተር ያለው ምንድን ነው? አንድ ሀገር ላይ ጦርነት ስለሌለ ብቻ ሰላም ነው ማለት አይደለም። በዛች ሀገር ላይ ፍትህ መረጋገጥ መቻል አለበት ማለት ነው። ስለዚህ ፍትህ ሳይረጋገጥ ሰላም ነው ማለት በፍጹም አይቻልም። ሰላም ነው ለመባል ፍትህ መረጋገጥ አለበት እያለን ነው። ይሄ የማርቲን ሉተር ዲፊኒሽን ነው። ሰላም ምንድን ነው ሲባል ሰላም የጦርነት አለመኖር፣ የግጭት አለመኖር ማለት አይደለም። በአንድ ሀገር ውስጥ ሰላም ነው የሚባለው ሁሉም በፍትሃዊነት ማየት ሲቻልና ፍትህ ሲረጋገጥ ሲቻል ነው ማለት ነው። ይሄን ሊጠይቋችሁ ይችላል። ማን ነው ይሄንን ያለው ብሎ ንግግሯን ይሰጣችሁና ማን ነው ያለው ሊላችሁ ይችላሉ። እነዚህን በሲቲዝንሺፕ ውስጥ ያሉትን የሰዎች እንደዚህ ኮት የተደረጉ ሰዎችን መያዝ መቻል አለባችሁ። እነዚህ ፈተና ላይ ሊጠየቁ ይችላሉ ማለት ነው። ኦኬ፣ የመጀመሪያው ፖይንታችን ይሄ ነው። ከዲፊኒሽን ነው የጀመርነው። ቀጣይ ነጥባችን ኮዝስ ኦፍ ኮንፍሊክት። ታዲያ ሰዎችን ወደ ግጭት ውስጥ ሊመሩ የሚችሉ ምክንያቶች ምንድን ናቸው ይለናል። ምክንያቶቹ በጣም ብዙ ሊሆኑ ይችላሉ አይደለ? ለግጭት መንስኤ አንድ ነገር ብቻ ላይሆን ይችላል። ብዙ ምክንያቶችን መዘርዘር ይቻላል። ከትንንሾቹ ምክንያቶች ስንጀምር ሉክ ማይነር ዲስአግሪመንት ይለናል። ይሄ እንግዲህ በቃላት የሚከሰት ነው። ማይነር ዲስአግሪመንት ላይ ሲምፕል ኤክስቼንጅ ኦፍ ወርድስ ዋት ቱ ዋች ኦን ቲቪ እዚህ ጋር ኤግዛምፕል አድርጎ ያስቀምጡ ምንድን ነው? ለምሳሌ ማይነር ዲስአግሪመንት ሲባል ቤት ውስጥ ለምሳሌ ቲቪ እያያችሁ እኔ የምፈልገው ኢቢኤስ ሊሆን ይችላል፣ አንዱ ቃና ሊፈልግ ይችላል፣ አንዱ ሌላ ሊፈልግ ይችላል። ስለዚህ በዛ መካከል የኔ ፍላጎት መጠበቅ አለበት በሚል የሌላውን ፍላጎት ለመገደብ በምንሞክርበት ሰዓት ላይ በዚህ ውስጥ
የቃላት ግጭቶች ሊነሱ ይችላሉ። እኔ የምፈልገው ነው መታየት ያለበት የሚል የቃላት ግጭቶች ሊነሱ ይችላሉ። እነዚህ ግጭቶች እንግዲህ ሊያድጉ ይችላሉ በቶሎ ያንን ነገር ሶልቭ ማድረግ ካልቻል ነው ማለት ነው። ስለዚህ ኮዝ ኦፍ ኮንፍሊክት ላይ ሊከሰት ማነው ልንጠቅስ የምንችላቸው ነገሮች አንዱ ማይነር ዲስአግሪመንት አይደሉ፣ ቀላል የቃላት አለመግባባት ሊሆኑ ይችላሉ። በእርግጥ እነዚህ ቀላል የቃላት አለመግባባቶች እየሰፉና እያደጉ ሄደው ወደ ትልቅ ነገር ሊደርስ ይችላል። ስለዚህ እነዚህን በአጭሩ መቋጨት ያስፈልጋል ማለት ነው። ነገር ግን ኮዝ ኦፍ ኮንፍሊክት ስንባል አንደኛው ማይነር ዲስአግሪመንት ነው፣ ሲምፕል ኤክስቼንጅ ኦፍ ወርድስ ሊሆን ይችላል ማለት ነው። ሁለተኛውም ኢንተርናል ኮንፍሊክት ብለን የምንለው ነው። this taking place within our own mind እንግዲህ ከራሳችን ጋር ስንጋጭ ማለት ነው። ከራሳችን ጋር እንጋጭ እንችላለን አይደለ? ሰዎች ከራሳቸው ጋር ይጋጫሉ። ባደረጓቸው ነገሮች፣ በውሏቸው፣ በውሳኔያቸው ሊጋጩ ይችላሉ። እነዚህ ነገሮች ይከሰታሉ። ሶ ኢንተርናል ኮንፍሊክት ስንል ደግሞ ሰዎች ከራሳቸው ጋር የሚጋጩት ግጭት ነው። ቴኪንግ ፕሌስ ዊዝን አወር ኦን ማይንድስ ሎያሊቲ ቨርስስ ሪስፖንሲቢሊቲ ያለን በራሳችን አእምሮ ውስጥ የሚፈጠር የሀሳብ መለዋወጥ ሊሆን ይችላል ማለት ነው። ለምሳሌ በጓደኝነትና በኃላፊነት መካከል የስ በኃላፊነት መካከል ያለ መዋዠቅ ሊሆን ይችላል ማለት ነው። እዚህ ውስጥ ኢንተርናል ኮንፍሊክት የምንለው ይህንን ነው ማለት ነው። ሌላው ፋሚሊ ኤንድ ስኩል ሊሆን ይችላል። ይሄ በቤተሰብና በትምህርት ቤት ውስጥ የሚከሰቱ ግጭቶች ናቸው። የዲስአግሪመንትስ ኦቨር ሩልስ ፕሮፐርቲ ኦር ኤክስፔክቴሽንስ አይደለም። እንግዲህ እዚህ ጋር በቤት ህጎች ሊሆን ይችላል። በንብረት ወይም በትምህርት ቤት ጓደኛ መካከል የሚፈጠሩ ግጭቶች ሊሆኑ ይችላሉ። ይሄ ሁልጊዜ በተማሪነት ዘመን የሚከሰት ነው አይደለ? ከጓደኞቻችን ጋር ልንጋጭ እንችላለን፣ ከተማሪዎች ጋር ልንጋጭ እንችላለን። እነዛ ነገሮች እንግዲህ ለምንድን ነው የሚመጡት ስንሉ የተለያዩ ምክንያቶች ሊኖሩ ይችላሉ። እንደኛ ሆኖ ሳይገኙ ሲቀሩ፣ ቃላቸውን ሳይጠብቁ ሲቀሩ የተለያዩ ምክንያቶችን መጥቀስ እንችላለን። እዚህ ጋር በቤተሰብ ህጎች ቤተሰብ ያስቀመጣቸው ህጎች ሊኖሩ ይችላሉ። ለምሳሌ ልጆች አስተዳደግ ላይ አንዳንድ ቤተሰብ የራሳቸው ህጎች ሊኖሩ ይችላሉ። እነሱን ህጎች ተግባራዊ አድርገን ሳንገኝ ከቤተሰቦቻችን ጋር ልንጋጭ እንችላለን። በጥናት ልንጋጭ እንችላለን። አጥና በሚሉ ልንጋጭ እንችላለን። እነዚህ ሁሉ ግጭቶች ናቸው። ነገር ግን እዚህ ውስጥ የተዘረዘሩት ሁሉ ቀላል ግጭቶች ናቸው ማለት ነው። እነዚህን በቶሎ ሶልቭ ማድረግ መቻል አለብን ማለት ነው። እነዚህ ኮዝ ኦፍ ኮንፍሊክት ቀላሎቹ ምክንያቶች ናቸው ማለት ነው። ሌሎቹም ቡሊንግ ኤንድ ፕሪጁዲዩስ፣ ይሄ ትንሽ ከቃላት ከፍ ያለ ነው። ሰዎች ሊጎዳ የሚችል የግጭት መንስኤ ነው ማለት ነው። ቡሊንግ ስንል እንግዲህ ትንኮሳ ማለት ነው። ቡሊንግ ትንኮሳና አድሎ። ቡሊንግ ማለት ትንኮሳ ማለት ነው ቃሏ፣ መተንኮስ ሰውን። ሌላው ደግሞ ፕሪጁዲዩስ ስንል ደግሞ አድሎ ነው። ሰዎችን ወይም ቅድመ ፍረጃ ማለት እንችላለን። አድሎ ወይም ቅድመ ፍረጃ። ቡሊንግ ሚንስ ታርጌቲንግ ፒፕል ሁ አር ስሞለር ኦር ዊከር ቱ ጌን ፓወር። እዚህ ጋር እንግዲህ ብዙ ጊዜ ይሄ በትምህርት ቤት ውስጥ የሚከሰት ነው። አንዳንድ ጊዜ ደካማ ከኛ በአቅምም በምንም ደካማ ነው ብለን ያልነውን ሰው በክላስ ውስጥ ወይም በትምህርት ቤት ውስጥ ትኩረት ለመሳብ ብለን ሰዎችን እናጠቃለን ማለት ነው። በንግግር ልናጠቃ እንችላለን። በአካሉ ልንተነኩሰው እንችላለን። ሰዎችን በቃላት የምናስቀይምበት ነው። ይሄ በጣም አደገኛ ነው። ለእኛ ላይመስለን ይችላል፣ በዚህ እድሜ ላይ ላይመስል ይችላል። ነገር ግን ያ ተጎጂው ከፍ እያለ ሲሄድ የመሸማቀቅ የማፈር ሰዎች ጋር ለመቅረብ እኔ እንዲህ ነኝ ብሎ ራሱን እንዲፈርጅ የምናደርግበት ነገር ነው። ይሄ በጣም አደገኛ ነገር ነው ማለት ነው። ቡሊንግ በትምህርት ቤት ውስጥ ሲከሰት ይታያሉ። ብዙ ጊዜ ሰዎች በዛ ስለ ልቡና ውስጥ ልጆች በዛ ስለ ልቡና ውስጥ አድገው ከፍ ብሎም ያ ነገር ያ ትራውማ አይለቃቸውም። ስለዚህ ይህንን ነገር በጣም ልንጠነቀቅ ይገባል ማለት ነው። ቡሊንግ ሌላኛው ኮዝ ኦፍ ኮንፍሊክት አንዱ ይሄ ነው። ሰዎችን ታርጌት ማድረግ የቡሊንግ ሌላኛው ምሳሌ ሌብሊንግ ኦር ኔም ኮሊንግ ነው። እዚህ ጋር ይሄም ቡሊንግ ነው ራሱን የቻለ ማለት ነው። ሌብሊንግ ኦር ኔም ኮሊንግ፣ ይሄ ደግሞ ዩዚንግ ሀርትፉል ወርድስ ቱ ፑት አዘርስ ዳውን። አያችሁ ይህም ሌሎችን ለማሳነስ መጥፎ ስሞችን መጠቀም፣ ያ ባለቤቱ የማይፈልገውን ስሞች መጠቀም። አሁን እዚህ ጋር መጥቀስ ማልፈልጋችሁ ተማሪዎች የሚጠቀሟቸው ብዙ ነገሮች አሉ። ቀጠን ያለ ሰው ከሆነ የምንሰይምበት ስያሜ አለ። ወፈር ካለ፣ በዛ አጠር ካለ፣ ረዘም ካለ፣ እነዚህ ሁሉ ኔም ኮሊንግ ኦር ሌብሊንግ ናቸው። እነዚህ ቡሊንግ ውስጥ ሊገቡ የሚችሉ ናቸው። ያንን ሰው እኮ በሰዓቱ እናንተ ላይ መስላችሁ ይችላል፣ ለእናንተ ተስቆላችሁ ሊሆን ይችላል፣ ወይም በዛ አካባቢ ላይ በክላስ ውስጥ ትኩረት ለማግኘት ብለን ሊሆን ይችላል እነዚህ የምናደርገው። ነገር ግን ያንን ልጅ በስነልቦና እጅግ ይጎዳዋል። ከፍ እያለም ሲሄድ ከዛ ነገር ውስጥ ላይወጣ ይችላል። ራሱን ዝቅ አድርጎ እንዲያይ የምናደርግበት መንገድ ነው። ይሄም ሌላኛው መንገድ ነው ማለት ነው፣ ሰዎችን የምናጠቃበት። ስለዚህ የግጭት መንስኤ ሊሆን ይችላል። እንዲሁም ፕሬጁዲዩስ፣ ይሄ ደግሞ አን አንጀስት ኦፒኒየን ዳይሬክትድ አት አዘርስ ቤዝድ ኦን ሬስ ሪሊጅን ኦር ካልቸር።
ይሄኛው ደግሞ ፍትሃዊ ያልሆነ ነው አይደለም? ወይም አድሎ ወይም ቅድመ ፍረጃ ማለት ፍርድ ነው። ሰዎችን ምንፈርድበት ነው። ያ ማለት በዘር ሊሆን ይችላል፣ በሃይማኖት ወይም በባህል ምክንያት በሰዎች ላይ የሚኖር የተሳሳተና ፍትሃዊ ያልሆነ አመለካከት ነው። ለሰዎች ያለን የተሳሳተ አመለካከት አንዳንዴ ሰዎችን ሳናቃቸው የምንፈርጃቸው እሱ እኮ እንዲህ ነው እንደዛ ናቸው እያልን የምንላቸው ነገሮች አሉ። ይሄ ፕሬጁዲስ ይባላል። ይሄም ሰዎችን የምናጠቃበት ነው። ያም ለግጭት መንስኤ የሚሆን ነው ማለት ነው። ስለዚህ እነዚህ ነገሮችን በጣም ልንጠነቀቅ ይገባል ማለት ነው። ሶ ኮዝ ኦፍ ኮንፍሊክት ላይ የምናያቸው ነገሮች በዚህ ሌቭል ላይ እነዚህ ናቸው። እነዚህን በደንብ ልታውቋቸው ይገባል። ፕሬጁዲስ፣ ቡሊንግ ምናምን ፈተና ላይ ብዙ ጊዜ ይጠየቃል። ሶ እነዚህ ነገሮች በደንብ ለማወቅ ሞክሩ ማለት ነው። ኦኬ፣ ሌላኛው ነጥባችን ደግሞ ኮንፍሊክት ሪዞሉሽን። ይሄ ወሳኙ ነጥብ ነው። እዚህ ጋር በብዛት ፈተና ላይ ሊመጡ ከሚችሉ ነገሮች ውስጥ እዚህ ጋር ነው ትኩረት መስጠት ያለባችሁ ማለት ነው። ኮንፍሊክት ሪዞሉሽን ግጭትን መፍታት ማለት ነው። ሶ ቅድም እንዳልነው ግጭት የማይቀር ነው ብለናል አይደል? ኮንፍሊክት ሪዞሉሽን ምንድን ነው ስንባል ዲፋይን ስናደርገው ፋይንዲንግ ኤ ፖዚቲቭ ሶሉሽን ቱ ኤ ዲስአግሪመንት፣ እንግዲህ አዎንታዊ መንገድን መጠቀም ማለት ነው። ያንን ዲስአግሪመንት ወይም አለመስማማት ለመፍታት አዎንታዊ መንገድን መጠቀም ማለት ነው። ኮንፍሊክት ሪዞሉሽን ወይም ግጭትን መፍታት ስንል ለተከሰተው ግጭት አዎንታዊ መፍትሄ ማስቀመጥ ወይም መስጠት ማለት ነው። ዋይ ሪዞልቭ፣ ታዲያ ለምንድን ነው ግጭትን መፍታት ያስፈለገው ስንል unresolved conflict hurts relationship and grow worse over time። እንግዲህ በሰዓቱ ወይም በጊዜው ያልተፈታ ግጭት ሁሉ ሰላማዊ ግንኙነትን ያሻክራል፣ ጓደኝነትን ሊያፋልስ ይችላል፣ ከቤተሰብ ሊያራርቅ ሊያቆራርጥ ይችላል፣ እንዲሁም ከፍ ሲልም ሊብስ ይችልና ሌሎች ችግሮች ውስጥ ልንገባ እንችላለን ማለት ነው በጊዜ ሂደት። ስለዚህ ግጭት በተከሰተ ሰዓት ላይ ሳይውል ሳያድር ያንን ነገር ሶልቭ ማድረግ ያስፈልጋል ማለት ነው። ሶ እንዴት ነው ታዲያ ግጭትን የምንፈታው? ተው ስለተባለ ብቻ ነው ወይ ስንል አይደለም። ሁልጊዜም ግጭትን በምንፈታበት ሰዓት ላይ ዊን ዊን ጎል መኖር አለበት ማለት ነው። ሁለቱንም አሸናፊ የሚያደርግ ማለት ነው። ስለዚህ ሁለታችንንም አሸናፊ የሚያደርግ ዊን ዊን ሶሉሽን ነው መካሄድ ያለበት እንጂ አንዱን አሳንሶ አንዱን በቃ ተው ተብሎ የሚተው ነገር አይደለም ማለት ነው። ሶ ዊን ዊን ጎል አን አውትካም ዌር ቦዝ ፓርቲስ ፊል ሳቲስፋይድ ናት ጀስት ዋን ዊነር። አንዱ አሸናፊ ሆኖ አንደኛው ደግሞ ተሸናፊ የሚሆንበት ይሄ ሶሉሽን መፍትሄ አይባልም ማለት ነው። ጭቅጭቅን ስላስቀረን ሶልቭ ተደረገ ማለት አይደለም። በደንብ እዚህ ጋር አስተውሉ። ለምሳሌ ቅድም ምን ብለናል? የግጭት አለመኖር ምን አይደለም ሰላም ነው ማለት አይደለም። ጀስት መሆን አለበት። ጀስቲስ ያስፈልጋል አላልንም? ለምሳሌ ሁለት ልጆች በክፍል ውስጥ ቢጣሉ የጥላቸው መንስኤ አንዱ የአንዱን እቃ ወስዶበት ቢሆን ስክሪፕት ወስዶበት ቢሆን አስተማሪው ሲጣሉ ደርሶ ተው አትጣሉ ብሎ አቆመ እንበል። ዜን ሰላም ሆነ ማለት ነው? በፍጹም ሰላም ሆነ ማለት አይደለም። ለምንድን ነው ሰላም ማይሆነው? ጀስቲስ አልተረጋገጠም። አንዱ ንብረቱ ተወስዶበታል፣ አንደኛው ደግሞ ወስዷል። ስለዚህ ዊን ዊን ሶሉሽን አልተቀመጠም ማለት ነው። ጀስቲስ የሚኖረው መቼ ነው ስንል ያ የተወሰደበት ሰው ንብረቱን ሲሰጥ ወይም ንብረቱን ሲያገኝ ማለት ነው። የወሰደው ሰው ንብረቱን ከመለሰ በኋላ ነው ዊን ዊን ሶሉሽን የሚኖረው እንጂ ንብረቴ ሳይመለስልኝ ተታርቁ ብቻ ስለተባልኩ አልታረቅም አይደለ? ስለዚህ ይሄ ትክክለኛ የማስታረቅ መንገድ አይደለም። ዊን ዊን ሶሉሽን መኖር አለበት። ጀስቲስ መረጋገጥ አለበት ማለት ነው። ስለዚህ ለዛ ነው ዊነር አንዱ ብቻ መሆን የለበትም፣ ሁለቱም ዊነር መሆን አለባቸው ማለት ነው። ይሄ የኮንፍሊክት ሪዞሉሽን ሜተድ ላይ ስንጠቀም እነዚህ ነገሮች ማረጋገጥ መቻል አለብን ማለት ነው። ሶ ዘ ፎሎዊንግ አር ዘ ሞስት ኮመን ነን ቫዮለንት ኮንፍሊክት ሪዞሉሽን ሜተድ፣ ከዚህ በታች የምንመለከታቸው የግጭት አፈታት መንገዶች ናቸው ማለት ነው። እነሱ ማን ናቸው ስንል ይሄ ኮንፍሊክት ሪዞሉሽን ሜተድስ 4 ናቸው። በዚህ ሌቭል ላይ የምትማሯቸው 4ቱን እያንዳንዱን በደንብ ተጠንቅቃችሁ ወይም በደንብ ገብቷችሁ ማወቅ መቻል አለባችሁ። ፈተና ላይ በደንብ ከሚጠየቁት ጥያቄዎች ውስጥ ከነዚህ ውስጥ ከ4 ውስጥ አትሊስት 2ቱ ሊጠይቋችሁ ይችላል። ስለዚህ በደንብ መረዳት መቻል አለባችሁ። ሶ ኮንፍሊክት ሪዞሉሽን የምንላቸው 4 ናቸው ሜተዶቹ ማለት ነው። የመጀመሪያው ይሄ ኒጎሺዬሽን የምንለው ማለት ነው። ኒጎሺዬሽን ወይም የቀጥታ ንግግር ወይም ድርድር በማና በማ መካከል የሚደረግ ነው። በተጋጮቹ መካከል የሚደረግ ቀጥታ ንግግር ነው። እዚህ ጋር እንደምትመለከቱት ሁለቱ ናቸው የተጋጩት። ስለዚህ ሶሉሽን ላይ ለመድረስ ሁለቱ ብቻ ሲነጋገሩ ማለት ነው። እዚህ ጋር ምንም ሶስተኛ ሰው አትመለከቱም አይደለ? ስለዚህ ብቸኛው ከ4ቱ ኮንፍሊክት ሪዞሉሽን ሜተዶች ብቸኛው ሶስተኛ ሰው ጣልቃ ሳይገባ መፍትሄ ላይ የሚደረሰው ይሄ ኒጎሺዬሽን ነው ማለት ነው። እቺም መሰረታዊ ነገር ናት ማለት ነው። ሶ ቱ ፓርቲስ ቶክ ዳይሬክትሊ ቱ ኢች አዘር ኖ ሰርድ ፓርቲ አለ። አያችሁ፣
ሶስተኛ ሰው ጣልቃ አይገባም ማለት ነው። ብቸኛው ከአራቱ ውስጥ በዚህኛው በኮንፍሊክት ሪዞሉሽን ሜተድ ከአራቱ ስናይ ይሄኛው ብቻ ነው ሶስተኛ ሰው ማያስገባው ማለት ነው። ሶ ዩዝስ ኮምፕሮማይስስ ኤንድ ሪስፔክት። ስለዚህ እርስ በርስ ተከባብረውና ተስማምተው ነው መነጋገር መቻል ያለባቸው ማለት ነው። ስለዚህ አንዱ ሲናገር አንዱ ማድመጥ አለበት። እዚህ ጋር ያሉ መገለጫዎች ምንድን ናቸው? ባክ ኤንድ ፎርዝ መኖር አለበት። ይሄኛው አንደኛው እያወራ ከሆነ ሌላኛው መስማት መቻል አለበት። አንደኛው ሲጨርስ ያኛው ቀጥሎ መናገር አለበት። ስለዚህ እንደዛ እያሉ ወደ ስምምነት ላይ የሚደርሱበት መንገድ ምን ይባላል? ኒጎሽዬሽን ይባላል ማለት ነው። ኖ ሰርድ ፓርቲ ኢንቮልቭድ። ሶ ኢት ኢዝ ዘ ሞስት ቤዚክ ሚን ኦፍ ሴትሊንግ ዲፍረንስስ። ከአራቱ ተመራጭና የመጀመሪያ በቅድሚያ ልናደረግ የምንችለው የመፍትሄ መስጠት መንገድ ይሄ ኒጎሽዬሽን የምንለው ነው ማለት ነው። ከአራቱ መጀመሪያ መጠቀም ያለብን ይሄንን ነው። ሶ ኢት ኢዝ ዘ ሞስት ቤዚክ አለ። የስ ዊች one of the following is the most basic mean of settling differences ብሎ ኤ እንደዚህ ቢ እንደዚህ እያለ ሊጠይቋችሁ ይችላል። ስለዚህ አንደኛው ይሄ ነው ማለት ነው። ኒጎሽዬሽን ላይ ኖ ሰርድ ፓርቲ ኢንቮልቭ፣ እዚህ ላይ ሶስተኛ ሰው ኢንቮልቭ አያደርግም ማለት ነው። በሁለቱ ሰዎች ብቻ የሚደረግ የቀጥታ ንግግር ወይም ድርድር ነው ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ደግሞ ሚዲዬሽን ብለን የምንለው ነው። ሚዲዬሽን እዚህ ጋር ሽምግልና ማለት ነው። ሽምግልና እንግዲህ ሽማግሌ አለ ማለት ነው። እዚህ ጋር እንደምትመለከቱት ያ ማለት ያ ሽማግሌ ሁለቱም ሰዎች የሚያውቁትና ሁለቱም ሰዎች የተስማሙበት ሰው ማለት ነው። ሶ ሚዲዬሽን ላይ ሚዲዬሽን ሽምግልና ኤ ኒውትራል ሰርድ ፓርቲ ኦር ሚዲኤተር ሄልፕስ አለ። እዚህ ላይ ከዛኛው የሚለየው ምንድን ነው? እዚህ ላይ ሶስተኛ ሰው አለ ማለት ነው። ሶስተኛ አስታራቂ ሰው አለ። በደንብ እያስተዋላችሁ ሂዱ። ነገር ግን ይህ አስታራቂ ሰው ምን አይነት ፓወር አለ የሚለውን በደንብ መለየት መቻል አለባችሁ ማለት ነው። እንግዲህ they listen but cannot force a decision። አያችሁ፣ ገለልተኛ የሆነ ሶስተኛ ወገን አለ፣ ያ ሽማግሌ የምንለው ማለት ነው። ይሄ በገለልተኛ ሰው የሚያስታርቅበት መንገድ ነው። ነገር ግን ሽማግሌው ሀሳብ ያቀርባል እንጂ በፍጹም ውሳኔ አያሳልፍም ማለት ነው። አያችሁ፣ ይሄ ካኖት ፎርስ አለ፣ በፍጹም እንዲያታርጉ ብሎ ወደ ውሳኔ የማሳለፍ ስልጣን የለውም። እሱ ምንድነው የሚያደርገው? ሁለቱንም ይሰማል። ከዛ በኋላ ወደ እርቅ እንዲደረግና ወደ ስምምነት እንዲሄዱ መንገድን ነው የሚያሳየው። እንዲህ ቢሆን ብሎ መንገድ ሊያሳይ ይችላል እንጂ እሱ ይሄንን ወስኛሉ እንዲያርጉ የማለት ስልጣን የለውም። ይሄ ሚዲዬሽን ምንለው ነው። ሶ ኢት ኢዝ ኦፍን ዘ ኔክስት ስቴፕ ኢፍ ኔጎሽዬሽን ፕሩቭስ ናት ኢፌክቲቭ። እንግዲህ ኔጎሽዬሽን የመጀመሪያው ስቴፕ ነው አላልንም? ኔጎሽዬሽን ካልተሳካ ቀጥታ ወዴት ነው የምንሄደው? ወደ ሚዲዬሽን ነው የምንሄደው ማለት ነው። በሁለቱ ተጋጮች መካከል ስምምነት መፈጠር ካልቻለ በመካከላቸው ምን ያደርጋሉ? ሶስተኛ ሰው ያስገባሉ ማለት ነው። ያ ሶስተኛ ሰው ሁለቱም የተስማሙበትና የሚያውቁት ሽማግሌ ሊሆን ይችላል። ሽማግሌ ስንል ትልቅ ሰው መሆን አለበት ሳይሆን ከነሱ ውጪ ሶስተኛ ሰው ሆኖ ቁጭ ብሎ የሁለቱንም ችግር ሰምቶ እንዲህ ቢሆን እንዲህ ነው የሚል ሀሳብ ያቀርባል እንጂ ድምዳሜ ወይም ውሳኔ የመስጠት ስልጣን ግን የለው ማለት ነው። ሶስተኛው ደግሞ አርቢትሬሽን ብለን የምንለው ነው። እነዚህ ሁለት ከላይ ያየናቸው የእርቅ መንገዶች ሳይሳኩ ሲቀሩ የምንሄድበት ሶስተኛው መንገድ አርቢትሬሽን ብለን የምንለው ነው። ይሄ ደግሞ ምንድን ነው? አርቢትሬሽን የግልግል ዳኝነት ማለት ነው። ዳኝነት ነው። ስለዚህ የግልግል ዳኝነት እዚህ ላይ ምን ማለት ነው? ኒውትራል ሰርድ ፓርቲ ኦር አርቢትሬተር፣ ሶስተኛ ገለልተኛ የሆነ ሶስተኛ ሰው፣ ያም ሶስተኛ ሰው ዳኛ ነው እንጂ ሽማግሌ አይደለም ማለት ነው። እዚህ ጋር ሶ a neutral third party or arbitrator hears the case and make a binding decision። ከሚዲዬሽን ምንድነው የሚለየው? ሁለቱ ሚዲዬሽንም አርቢትሬሽንም ምን አላቸው? ኒውትራል ሰርድ ፓርቲ አለ አይደለ? ሁለቱም ላይ ኒውትራል ሰርድ ፓርቲ አለ። ነገር ግን ሚዲዬሽን ላይ ያ ኒውትራል ሰርድ ፓርቲ ሚዲዬተር ነው ወይ ሽማግሌ ነው፣ ምን የለውም? ባይንዲንግ ዲሲሽን ኦር ፎርስ የለውም ማለት ነው። እሱ ያ ማለት ውሳኔ የመስጠት እንዲያርጉ የማለት ስልጣን የለውም ብለናል። እዚህ ላይ ግን ሉክ ይሄ አሁን ሚዲዬሽን አርቢትሬሽን ላይ ይሄ ከመደበኛው ፍርድ ቤት የሚለይ ነው። በደንብ አስተውሉ። ከመደበኛው ወይም ከሊቲጌሽን የሚለየው በምንድን ነው? ይሄ አንድ ግለሰብ ሁለቱም የሚመርጡት ምንድን ነው? ሁለቱም የሚመርጡትና የተስማሙበት የህግ ባለሙያ ሊሆን ይችላል ማለት ነው። ያ የህግ ባለሙያ በመደበኛው ፍርድ ቤት ሳይሆን የሚዳኘው የግል ዳኛ ነው ማለት ነው። የግል ዳኛ ነው። ለምሳሌ ቢሮ አለ አይደል? በየህንፃው ላይ ቢሮዎች አሉ፣ የዳኝነት አገልግሎት የሚሰጡ ማለት ነው። ጠበቃ ሆነው ምናምን አማካሪ። ስለዚህ እኛ ሁለታችንም ምን እንላለን? እሱ ይፍረደን ብለን እዚህ ሰውዬ ጋር እንመጣለን። ይሄ ሰው የህግ ባለሙያ ነው። ስለዚህ እሱ የሚወስነውን ውሳኔ ለመቀበል ፍቃደኛ ሆነው ነው ሁለቱም ሰዎች መሄድ ያለባቸው ማለት ነው። ምክንያቱም ይሄ ሰውዬ የሚወስነው የህግ ባለሙያ ነው። ከሁለቱም ክርክሩን ይሰማል። ሁለቱም እንዲወያዩ እድል ይሰጣቸዋል። አንተ ቀጥል፣
ዜን የዚህን ይሰማል፣ አንቺ የምትይውን በይ፣ ይህንንም ይሰማል። እሱ የህግ ባለሙያ ነው። ስለዚህ በህጉ መሰረት ወደ የትኛው ፍትህ ያዘነብላል የሚለውን ያይና ውሳኔ ይሰጣል ማለት ነው። ይህንን ውሳኔ ደግሞ የመቀበል ሁለቱም ግዴታ አለባቸው ማለት ነው። በደንብ አስተውሉ። ሶ a neutral third party or arbitrator hears the case and make a binding decision። ስለዚህ አርቢትሬሽን ለምንድን ነው የሚመረጠው ስንል የመጀመሪያው to avoid court delays፣ ይሄ ከመደበኛው ፍርድ ቤት መንገላታትና የጊዜ ርዝመት ለመቆጠብ ሲሉ የሚመርጡት አማራጭ ነው ማለት ነው፣ የሚመርጡት ነው። አራተኛው ደግሞ ሊቲጌሽን ብለን የምንለው ነው። ሊቲጌሽን ይሄ የመደበኛ ፍርድ ቤት ዳኝነት ነው። ያኛው የግልግል ዳኝነት ነው። ይሄ መደበኛ ፍርድ ቤት፣ ያ ማለት እንደምናውቀው የፍርድ ቤት ማለት ነው። ይሄ እንግዲህ እዚህ የመንግስት መስሪያ ቤት ነው አይደለ? ፍርድ ቤት የመንግስት ነው። ሊቲጌሽን ግን የግል ነው፣ የግል ዳኞች ናቸው ማለት ነው። ስለዚህ ልዩነቶቹ እነዚህን ማወቅ መቻል አለባቸው። አራተኛው ሊቲጌሽን ወር የመደበኛ ፍርድ ቤት ዳኝነት ስንል ደግሞ ማለት ነው ፎርማል ኮርት ፕሮሰስ ነው። ይሄ ፎርማል ኮርት ፕሮሰስ ቢፎር ኤ ጀጅ እንግዲህ ዳኛ ፊት የሚደረግ መደበኛ የሆነ ክርክር ያደርጋሉ ማለት ነው ተጋጮቹ። እዚህ ላይ ምን ነገሮች አሉ? ለምሳሌ ማንም ግለሰብ እዚህ መጥቶ ምን ማድረግ ይችላል? የፍርድ ሂደትን መከታተል ይችላል። ስለዚህ ይሄ ለህዝብ ተጋላጭ የሆነ ነው። ሊቲጌሽን ላይ ሰዎች ለምንድን ነው የመጨረሻ አማራጭ አድርገው ሊቲጌሽን ማየት ያለባቸው ሲባል እነዚህ ነገሮች መጥቀስ ይቻላል። አንደኛው ማንም ሰው መጥቶ ችግራችንን የሚሰማበት ነው። እኛ ደግሞ ላንፈልግ እንችላለን ያንን ነገር። ችግራችን ለህዝብ አደባባይ ተጋላጭ ይሆናል። ሚዲያ ሊሰማ ይችላል ችግሮቻችንን። ሁለተኛው ኤክስፔንሲቭ ነው አይደለ? ውድ ነው። ምክንያቱም ጠበቃ መቅጠር ሊኖርብን ይገባል። በእርግጥ ጠበቃ መቅጠር አቅም የለኝም ካልን መንግስት ሊቀጥርልን ይችላል። ግን ያ መንግስት የሚቀጥርልኝ ጠበቃ እንደኔ ሆኖ ላይከራከርልኝ ይችላል። ምክንያቱም በደሞዝ ነው የሚሰራው፣ እኔ የምከፍለው ነገር ስለሌለ ማለት ነው። ነገር ግን ያንን ነገር ለመቅረፍ ሲባል ሰዎች የራሳቸውን ጠበቃ ይዘው ይሄዳሉ። ያን ደግሞ ከፍተኛ ወጪ አለው ማለት ነው። ስለዚህ ይሄም ነገር አለ። በዋናነት ሌላው የዚህ የሊቲጌሽን ችግር ምንድን ነው ሲባል እጅግ በጣም ረጅም ጊዜ ሊፈጅ ይችላል። አንድ ኬዝ አመታት ሊፈጅ ይችላል ማለት ነው በጊዜ ቀጠሮ የተሰጠ። ስለዚህ እነዚህ ነገሮች ለመቅረፍ ሲባል ነው ከላይ ያሉትን አማራጮች መጠቀም ያለብን ማለት ነው። ግን ዲፊኒሽኑና ምንድነው መሰረታዊ ሀሳቡ ስንል ሊቲጌሽን ይሄ መደበኛ የሆነ ፍርድ ቤት ነው፣ በዳኛ ፊት የሚደረግ ክርክር ነው ማለት ነው። ስለዚህ እነዚህ ተጋጮች ወይም ሁለቱ ፓርቲዎች ምን ያደርጋሉ? ሀሳባቸውን ለዳኛ ያስረዳሉ ማለት ነው። እንዲህ ተደርጊያለሁ፣ እንዲህ ተሆኗል፣ ስለዚህ ፍትህ ፈልጋለሁ። ዳኛው ያሉትን ነገሮች ይሰማል። ቅድም እዛ አርቢትሬሽን ላይ ያደረግነውን ነገሮች ነው እዚህ የሚደረገው ማለት ነው። ስለዚህ ያንን ኬዝ ይሰማል። ዜን ግራና ቀኝ ካሉ ዳኞች ጋር ይመካከራል። ሁለቱም ሰዎች ችግራቸውን ያቀርባሉ። ዜን ፍርድ ቀጠሮ ለመስጠት ደግሞ ሌላ ቀጠሮ ይሰጥና ከዛ ይሄ ተወስኗል ብሎ ያንን ነገር ይወስናል ማለት ነው። ይሄ ፎርማል ኮርት ፕሮሰስ ቢፎር ኤ ጀጅ። ፐብሊክ ሪከርድ አለ፣ ኤክስፔንሲቭ ነው፣ ቴክ ሎንግ ታይም፣ እነዚህ ነገሮች አሉ ማለት ነው። ስለዚህ ይሄ የመጨረሻው አማራጭ ነው እንጂ ሊሆን የሚችለው የሁለት ሰዎች ስለተጋጩ ብቻ ፍርድ ቤት መሄድ የለባቸው ማለት ነው። ስለዚህ እነዚህን አራት መሰረታዊ የግጭት አፈታት መንገድን ማወቅ መቻል አለበት ማለት ነው። ስለዚህ ሁልጊዜ መጀመሪያ ያለብን ከየት ነው? ከኒጎሽዬሽን ነው። ኒጎሽዬሽን ካልተሳካ ሚዲዬሽን፣ እሱ ካልሆነ አርቢትሬሽን፣ የመጨረሻው ውሳኔያችን ምን መሆን አለበት? ሊቲጌሽን ማለት ነው። የዚህ ቪዲዮ መጨረሻችን ሰመሪውን ስናጠናቅቀው ምን ይሆናል? ቹዚንግ ዘ ራይት ፓዝ፣ ይሄ ትክክለኛውን መንገድ ምረጡ ነው እንግዲህ። ስለዚህ ትክክለኛው መንገድ በምንመርጥበት ሰዓት ላይ ትክክለኛው መንገድ የቱ ነው ስንል ስታርት ዊዝ ኢንፎርማል ሜተድ። ሁልጊዜም ይህንን ሊጠይቋችሁ ይችላሉ። ባይዜ ፈተና ላይ ስቴፑን ሊጠይቋችሁ ይችላሉ። ኬት ወዴት ቢኬት ትክክል ነው ይላችኋል። የስ ሁልጊዜ ስንጀምር ከኒጎሽዬሽን መጀመር አለብን። ይሄ ካልተሳካ ወደ ሚዲዬተር መሄድ አለብን። ይሄ ካልተሳካ አርቢትሬሽን፣ ከዛ በኋላ ሊቲጌሽን። ይሄን ነው መጠቀም መቻል ያለብን። ሶ ስታርት ዊዝ ኢንፎርማል ሜተርስ። ኢንፎርማል ሜተርስ የሚባሉት እነዚህ ሁለቱ ማለት ነው። ስለዚህ ስታርት ዊዝ ኢንፎርማል ሜተርስ ፍሮም ኒጎሽዬሽን ኤንድ ሚዲዬሽን። ዜን እነዚህ ካልተሳኩ ደግሞ ሴፍ ፎርማል ሜተርስ ኤስ ዌን ኤቭሪቲንግ ኤልስ ፌልስ። ሁሉም ነገር እነዚህ ሶስቱ ነገሮች ካልተሳኩ ብቻ ነው ሊቲጌሽንን መምረጥ ያለባችሁ እያለን ነው። የመጨረሻው ፎርማል ሜተድን መምረጥ ያለባችሁ እነዚህ ሶስቱ መንገዶች ካልተሳኩ ነው ማለት ነው። ስለዚህ ይሄ ፎርማል ሜተድ ይሆናል ማለት ነው። ይሄን እንግዲህ በደንብ ማወቅና መረዳት መቻል አለባችሁ ማለት ነው። ሶ ለዛሬ ያዘጋጀሁላችሁ እንግዲህ እስከዚህ ድረስ ነው። ለዛሬ ይህ ይበቃናል። በቀጣይ ሌሎቹን ሀሳቦች ልክ እንደዚሁ አጠር መጠን ባለ መልኩ ይዤላችሁ ቀርባለሁ። ሀሳብ፣ አስተያየት፣ ጥያቄ ካለ በኮሜንት ላኩልኝ። ፕሊስ ይህን ቪዲዮ ለሌሎች ተማሪዎች ሼር አድርጉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ መልካም ቆይታ